ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የህይወቴ ሚስጥር፣ ከፍተኛ ባለስልጣናትን ያሳተፈው ጠለፋ። በአጥናፍ ሰገድ ይልማ። የተፈተነ ጋብቻ ኢዮቤል ልዩ ግለ ታሪክ መጽሐፍ ክፍል 2። ህዳር 4 ቀን። የእደናው መጠነ ስፋት የከፋው የአልማዝ አጎትና አሳዳጊ አቶ መንገሻ ወልደ አማኑኤል ከሐረር ለግርማዊነታቸው ስልክ ደውለው በአልማዝ መጠለፍ የተነሳ እሳቸውና ቤተሰባቸው መደፈራቸውንና መዋረዳቸውን በምሬት ከገለጡላቸው በኋላ ነበር። ግርማዊነታቸው የአቶ መንገሻን ብሶት ካደመጡ በኋላ በወቅቱ የኢትዮጵያ ፖሊስ ሰራዊት ዋና አዛዥ ለነበሩት ሜጀር ጀነራል ድረሴ ዱባለ የሚከተለውን ትዕዛዝ ሰጡ። ጠላፊዋ ታድኖ እንዲያዝ፣ ልጅቱ በአስቸኳይ ወደ ቤተሰቦቿ እንድትመለስ ይሁን። ጠላፊው ይህንን አላደርግም ብሎ ካወካችሁ አስፈላጊውን እርምጃ ውሰዱ። ጀነራል ድረሴ ትዕዛዙን ከተቀበሉ በኋላ የራሳቸውን ተጨማሪ ትዕዛዝ በማከል የፖሊስ ሰራዊት ምክትል አዛዥ ለነበሩት ብርጋዴር ጀነራል ታደሰ ብሩ አስተላለፉ። አቶ መንገሻ ከሐረርጌ ታዋቂ ሰዎች አንዱ ናቸው። ትውልዳቸው ምስራቅ ሸዋ ምንጃር ሲሆን እድገታቸው ሐረርጌ ነው። ታላቅ ወንድማቸው አቶ ደመሴ ወልደ አማኑኤል ከንግስተ ነገስታት ዘውዲቱ ዘመነ መንግስት ጀምሮ በድሬዳዋና ሐረር ጉምሩክ መስሪያ ቤቶች ያገለገሉ፣ በኋላም ዲሬክተር የነበሩ የቀዳማዊ ኃይለ ሥላሴ ቅርብና ታማኝ ባለሟል ነበሩ። ከሳቸው ልፈት በኋላ ወንድማቸው አቶ መንገሻ በእግራቸው ተተክተው መጀመሪያ በጉምሩክ ከዚያም በፍርድ አስተዳደር ስራ እየተሾሙ አገልግለዋል። እንደ ወንድማቸው እሳቸውም የግርማዊ ጃንሆይ ታማኝ ባለሟል ነበሩ። አቶ መንገሻ ጥልፊያው ከመፈጸሙ በፊት ነበር የሐረር ጠቅላይ ግዛት ከፍተኛ ፍርድ ቤት ሰብሳቢ፣ ዳኛ ወይንም ፕሬዝዳንት ተብለው የተሸሙት። ከሹመታቸው ቀደም ብሎ በጡረታ እንዲገለሉ ራሳቸው ጠይቀው ነበር። እንደሳቸው ያለ ታዋቂ ባለስልጣን በጡረታ የሚገለለው ንጉሠ ነገሥቱ አውቀውት ሲፈቅዱ ብቻ ነበርና አቶ መንገሻ ጃንሆይ ዘንድ ቀርበው መንገሻ እኛ ደከመን ሳንል አብሮ የተጠመደ አብሮ ነው የሚፈታው፣ ሐረርጌን ሀገርህን የሾምነህ በዚያው ርስትህን እያቀናህ እንድትሰራ ብለን ነው በማለት አሰናበቷቸው። አማቴ ከጃንሆይ ጋር ስለነበራቸው ባለሟልነትና ሐረርጌን በተሾሙበት ጊዜ ከጃንሆይ የተነገራቸውን ቃል አክብረው አስታውሰው የነገሩኝ ራሳቸው አባባ መንገሻ ናቸው። ጊዜው የአልማዝና የኔ አራተኛው ልጅ ወሰን በተወለደ ሰሞን ነበር። ይህን የግርማዊ ጃንሆይና የአቶ መንገሻን ቀረቤታ መጥቀሴ ጃንሆይ እንዴት በአንድ ተራ የጥልፊያ ወንጀል ላይ እንዲት ያለ ትዕዛዝ ሰጡ የሚል ጥያቄ ቢኖር ለዚያ መልስ እንዲሆን ብዬ ነው። ከጫጉላ ጊዜ በኋላ አልማዝና እኔ ተያየነው በማግስቱ ምሳ ላይ ነው። ከዚያ በፊት ከመኝታ ክፍል አልወጣችም። እኔም እንደ ማፈር ባለ ስሜት ውስጥ ስለሆንኩ እሷ ወዳለችበት ብቅ አላልኩም። ያም ሆኖ አንዳንድ ጊዜ በጥልፊያው መሳካት ግዳይ እንደጣለ ጀግና መደገግ ይቃጣኝ ነበር። ሚዜዎቹ በኃይሉ ቤት ወጣ ገባ እያሉ በስልክና በግንባር ግንኙነት ስለ እደናው መረጃ የሚያነፈንፉ ናቸው። ወደ እኔና እነሱም ቢሮዎች አካባቢ ብቅ በማለት ተሳልለዋል። ከአጎቴ አሰፋ ጋር ባደረግነው የስልክ ግንኙነት የአልማዝ ቤተሰቦች ክፉኛ መሸበራቸውን ሰምተናል። እደናው ከኔ አልፎ ሚዜዎቼን ሊያካትት እንደሚችል ፍንጭ ደርሶናል።
ህዳር 4 ቀን በተደበላለቀ የደስታና የስጋት መንፈስ ውስጥ እንዳለ ተገባደደ። ከቀኑ 12 ሰዓት ገደማ ስልክ ተንጫረረ። አልታየ ወርቅ ፈጠን ብላ የስልኩን ማዳመጫ አንስታ ሃሎ አለች። በቀለን እዚህ ራስ መኮንን ምንጭ እየጠበቅኩ ነኝ እና ብቅ በልበዩ የሚል መልእክት ተነገራት። ማን ልበለው? ስሜ ምን ያደርግልሻል? ከፈለግሽም ጮካ በዩ ብሎ ስልኩን ዘጋው። ሁላችንም የስልኩን መልእክት አሰፍስፈን ሰማን። ጮካ በሚል ቅጽል ስም የሚጠራው የጀነራል ታደሰ ባለቤት የወይዘሮ ወርቅ አበባ ወንዴ ወንድም በቀለ መሆኑን ስለምናውቀው ተረጋጋን። በቀለ ስዩም በቀለ ጮካ ወደሚጠብቀው ስፍራ ሲሄድ አሰፋና ኃይሉ በሌላ አቅጣጫ ወደዚያው አካባቢ ተሽሎከለኩ። ሁለቱ በቀሎች ሰላምታ ሳይተጣጡ በእጅ ምልክት ተግባብተው ወደ አፍንጮ በር በሚወስደው መንገድ ግራና ቀኝ እልፍ ካሉ በኋላ ተገናኙ። የአልማዝ ቤተሰቦች የአጥናፍ ሰገድ ጓደኞች ቤቶቻቸው ይፈተሽልን የሚል ጥያቄ አቅርበዋል። ነገ የሁላችንን ቤቶች የሚፈትሹ ፖሊሶች ስለምናሰማራ የኃይሉን ቤት ልቀቁ፣ ብትችሉ ዛሬውኑ፣ ከለዚያ ንጋት ላይ ከዚያ አውጡ፣ መልቀቃችሁን በስልክ አስታውቁን፣ ጀነራል የላኩት መልእክት ነው በማለት ጮካ ለበቀለ ስዩም ነገረው። በቀለ ከጮካ እንደተለየ በቀጥታ ወደ ኃይሉ ቤት በመምጣት ፈንታ ወደ ኋላ ተመልሶ ወደ ፒያሳ ዘገመ። ጥቂት ርቀት እንደተጓዘም ገልመጥመጥ ብሎ ወደ ኃይሉ ቤት እርምጃውን አፋጠነ። የበቀለ ሽቅብ ቁልቁል መንጠራወዝ ሌሎቻችንን አስጨነቀን። ኃይሉና ሰፋም ወደ ቤት አልተመለሱም። አልተናገረችም እንጂ የነሱ እንደወጡ ሳይመለሱ መዘግየት አልማዝንም አስጨንቋታል። በቀለና እናሰፋ ተከታትለው አጥር ግቢ እንደገቡ ሌሎቻችን በረንዳ ወተን አሰብስፈን ተቀበልናቸው። በቀለ በጮካ አማካኝነት የተቀበለውን የጀነራል ታደሰን መልእክት እንደወረደ አሰማን። ለእንደዚህ ያለ ሁኔታ ቀድሞውኑ የመንፈስ ዝግጅት ስለነበረን ወደሚቀጥለው መደበቂያችን ለመሰደድ ተዘጋጀን። እንዳትጨነቅና እንዳትባባ መልእክቱን አልማዝ እንዳትሰማ በሚስጥር እንዲያዝ አደረግን። በመውጣት ላይ እንዳለን አልማዝ ወደ ጆሮዬ ጠጋ ብላ ወዴት ልንሄድ ነው በማለት ጠየቀችኝ። እዚሁ ቅርብ ዘመድ ቤት ነው፣ አይዞሽ አልኳት፣ የሚቁለጨለጩ አሳዛኝ አይኖቿን እያየው። ስደተኞቹ እኔ፣ አልማዝ፣ በቀለ፣ አሰፋና የሴራው አዲስ አባል ተስፋዬ ወንድም አገኘው ነበርን። ኃይሉ በቤቱ ሆኖ ወይንም ወደ ሌላ አካባቢ ዞር ብሎ ወሬ እንዲል ተው ነው። ጓዛችንን ባሰፋው ፔል የኋላ ኮፈን ሸክፈን ደሴ መንገድ ገባን ወደ ኮተቤ። ከዚያም አልፎ ለገጣፎ ነዳን። አዲሱ የቡድናችን አባል ተስፋዬ የለገጣፎ ወረዳ ገዢ ነው። ቤቱ ተጉዝጉዞ ሰርጋገል መስተንግዶ ደግሶ ነው የተቀበለን። ተስፋዬ የክቡር ራስ መስፍን ስለሺ ዘመድ ስለሆነ በቀላሉ የሚደፈር ሰው እንዳልሆነ ተረድተናል። ከወረዳው ፖሊስ በተጨማሪ ተስፋዬ ራሱ መልምሎ መሳሪያ ያስታጠቃቸው ጋሻ ጃግሬዎቹ ለሱም ለወረዳውም ሰላምና ደህንነት ዋስትና ናቸው። ህዳር 5 ቀን ሌሊቱን የሰላም እንቅልፍ ተኝተን አደርን። በቀለ ወደ ለገጣፎ ገለል ማለታችንና ያለንበትንም ሁኔታ ለጀነራል ታደሰ ለማሳወቅ በማግስቱ ጠዋት ወደ አዲስ አበባ ማለደ። መረጃው ለጀነራል መድረስ ያለበት በቀጥታ ሳይሆን በቅብብሎሽ እንዲሆን አደራ ብየዋለሁ። በቀለ መልእክቱን ከማድረሱ በፊት ወደ ቢሮው የአዲስ አበባ ንግድ ምክር ቤት ስልክ ይደውላል። የምክር ቤቱ ዋና ጸሐፊ ያቶ አለመስላሴ ጸሐፊ የበቀለን ድምጽ እንደሰማች ዋና ጸሐፊው በጥብቅ ይፈልገዋል። እቤት ድረስ ሰው ተልኮ ነበር፣ በሉ አሁን አነጋግራቸው በማለት አገናኘችው። አቶ አለመስላሴ በቀለ ለብርቱ ጉዳይ ፈልጋለሁ ቶሎ እንድትመጣ በማለት ስልኩን ዘጉት። እንደገና በመደወል ጸሐፊያቸውን ለማነጋገር ሞክሮ ነበር። የማቀው ነገር የለም ቶሎ ብትመጣ ነው የሚሻለው
ብላ ስልኩን ዘጋች። በቀለ ልሂድ ወይንስ ልቅር በማለት ጥቂት ካንገራገረ በኋላ መሄድ አለብኝ፣ አንድ ነገር ቢደርስብኝ ጀነራል ከበስተጀርባ ያለው ደግሞ ስኔ ምን ሰርቻለሁ? ጮኛውን የጠለፈ አጥናፍ ሰገድ ይልማ ነው። ግፋቢል ያለበትን ታውቃለህ ጠቁም ነው የሚባለው አለና ወደ ቢሮ አመራ። የፈሩት ይደርሳል፣ የጠሉት ይወርሳል እንደተባለው ሆነና በቀለ ገና ከመድረሱ ከመስሪያ ቤቱ ግቢ በር ላይ እንደደረሰ 2 ሲቪል የለበሱ ፖሊሶች ገጠሙት። አቶ በቀለ አለ አንደኛው ፖሊስ። አቤት አለ በቀለ ቀስ ብሎ። ጣቢያ ይፈልጋሉ። አንተ ማን ነህ? ፖሊሶች ነን አለና ሁለቱም መታወቂያቸውን አሳዩት። ምን አጥፍቼ ነው ጣቢያ የምፈልገው? የተፈለጉበትን ምክንያት ጣቢያ እንደደረሱ ይረዱታል። አሁን እንሂድ። እሺ ሄዳለሁ። ቢሮ አለቃዬ ስለሚፈልጉኝ ገባ ብዬ ልውጣ። ላለቃው ከጣቢያ ስልክ ሊደውሉላቸው ይችላሉ፣ ወይም እነሱ የጥበቃ ሰዎች ይነግሩልዎታልና አለቃው ከኛ ቢሮ በስልክ ያገኙታል። አሁን ጊዜ ባናባክን አለና እንደ መክፋት ባለ አያያዝ መኪናቸው ውስጥ አስገቡት። በቀለ ቃል ሳይተነፍስ ፖሊስ ጣቢያ ደርሶ አዛዡ ፊት ቀረበ። በል የጠለፋችኋትን ልጅ አሁኑኑ ከደበቃችሁበት አውጣ። ካንገራገረ ቃሉን ተቀበሉና ወስዳችሁ ማግዱት አለ አዛዡ። ማግዱት አለ በቀለ ደከም ባለ የስጋት ድምጽ። አዎ ወደና ፈቅደ ካልተባበርክ ትማገዳለህና የጠለፋቻቸውን ልጅ ተገደ ታመጣታለህ። ውሰደው አለ አዛዡ አይኑን እያጉረጠረጠ። በቀለ ከአዛዡ ቢሮ እንደወጣ ፖሊሱን ለምኖ ተይዞ መታሰሩንና ብርድ ልብስ እንዲያመጡለት ሀገር ውስጥ ግቢ መስሪያ ቤት ለበቀለ ጮካ በስልክ ነገረው። በቀለ ጮካ ጊዜ ሳያጠፋ ወደ ብርጋዴር ጀነራል ታደሰ ቢሮ በመሄድ የበቀለን መታሰር ነገራቸው። እሳቸውም የፈጥኖ ደራሽ አዛዥ የሆኑትን ኮሎኔል በቀለ ወልደ መድህንን በስልክ ጠርተው በእሳቸውና በበቀለ ስዩም መካከል ያለውን ግንኙነት ሳያውቁ በቀለን እንደምንም ብለው በዋስ እንዲያስለቅቁት አደራሏቸው። ኮሎኔል በቀለ ስዩም የታሰሩበትን ምክንያት ከጀነራል ያገኙትን ፍንጭ በመጠበቅ የበቀለ ስዩም ዘመድ መሆናቸውን ለጣቢያ አዛዡ በማስረዳትና በማግባባት ችግሩንም በቤተሰብ ሽምግልና ለመጨረስ እንደሚሞክሩ ቃል ገብተው ከዚህም በላይ በቀለ ስዩምን እንዲያዝ ከሳሾች ለፍርድ ቤት ትዕዛዝ ያላመጡ መሆኑን እንደ አንድ ምክንያት መቁጠር እንደሚቻል አስረድተው በቀለ በዋስ እንዲፈታ አግባቡት። ይህን የጥልፊያ ወንጀል ጀነራል ታደሰ በቅርብ የሚከታተሉት ጉዳይ መሆኑን የአዲስ አበባ ፖሊስ አዛዥ ጫፍጫፉን ነግረውኛል። በአዲስ አበባ ፖሊስ በኩል የዚህ ሰውዬ መያዝ ሪፖርት ሲደርሳቸው የተለየ ጥበቃ ትዕዛዝ ይሰጡ ይሆናል። ይህንን ማረጋገጥ እስክንችል ድረስ ተጠርጣሪውን በዋስ ለመልቀቅ እቸገራለሁ አለ የጣቢያው አዛዥ። ኮሎኔል በቀለ የጣቢያ አዛዡን ሐሳብ በመጋራት ሪፖርቱ ለጀነራል ታደሰ ፈጥኖ እንዲደርስ ለማድረግ ተስማሙ። ኮሎኔል በቀለ ከጣቢያ አዛዡ ጋር ያደረጉትን ድርድር ለጀነራሉ ቢሮ ብቅ ብለው በማስረዳት ቋጥረዋል። ጀነራል ታደሰ በመዋቅራዊ የእዝ ሰንሰለት ቅብብሎሽ የበቀለ ስዩም ተይዞ መታሰር ሪፖርት እንደደረሳቸው ቃሉን ተቀበሉት። እሱ የተባለችውን ልጅ ለመጥለፉ ወይንም ለጠላፊው ግብረ አበር ለመሆኑ ከሳሾች የሰው ወይንም ሌላ ማስረጃ አቅርበው እንደሆነና ያላቀረቡ ከሆነ እንዲያቀርቡ ይነገራቸው። ለመሆኑ የመያዣ ትዕዛዝ ከፍርድ ቤት አምጥተዋል በማለት ይጠይቃሉ። አለማምጣታቸው ሲነገራቸው ደህና ምርመራው መቀጠል ይችላል ብለው ዘጉ። የበቀለ መታሰር የአልማዝ ቤተሰቦች ዘንድ ሳይሰማ በዚያም በዚህ ተብሎ በ2000 ብር ዋስ ተለቀቀ። ሁለቱ በቀሎች በአውሮራ ባር ቡናና ኬክ እየቀማመሱ ወደ ለገጣፉ ገለል ስለማለታችን ሐሳብ ከተለዋወጡ በኋላ
ለእኛን ስልክ ለመደወል ወደ በቀለ ጮካ ቢሮ ሄዱ። በስልክ የተገኘው አሰፋ ነበርና በጠልፊያው ምክንያት ታስሮ በዋስ መፈታቱን ነገረው። አሰፋ ዝርዝር ሁኔታውን ማወቅ ጓጉቶ ላቀረበው ጥያቄ ለጊዜው ይበቃል፣ ቀሪውን ስንገናኝ ትሰማላችሁ በማለት በቀለ ስልኩን ዘጋ። በቀለ በማግስቱ ወደ ለገጣፉ ከመመለሱ በፊት አጎቴ አሰፋን በስልክ ምን አዲስ ነገር አለ ብሎ ጠየቀው። እናንተ ሰዎች ደብዛችሁ ጠፋሳ? እንዴት ነው ነገሩ? እዚህ ነን አትሉም እንዴ ሲለው፣ ጋሼ ወቀሳ ተገቢ ነው። ምናልባት አንተ ያጥናፍ ሰገድ አጎት ስለሆንክ አንተን ለማግኘት ስንሞክር እኛ እንዳንጋለስ ሰክተን ነው በማለት መለሰለት። እንዴት ሆኖ? ስልክን በመጥለፍና ሰላይ ባንተ ላይ በመትከል ብሎ በቀለ ነገሩን ሳይጨርስ ጋሼ አሰፋ ከት ብሎ ስቆ፣ በቀለ የአልማዝን መጠለፍ የመንግስት ግልበጣ ሴራ ደረጃ የሰጣችሁት ይመስላል በማለት ምክንያቱን አቀለለበት። በቀለ አተካራውን በጎን አልፎ ጋሼ ላገኘ ፈልጌ ነበር፣ ለጊዜው ሰንጋተራ አውሮራ ቡና ቤት አካባቢ ነው ያለሁት፣ በግማሽ ሰዓት ውስጥ እመጣለሁ፣ አውሮራ ቡና ቤት ጠብቀኝ እንዳለውም አጎቴ መጣና ከሁለቱ በቀሎች ጋር ተገናኙ። በቅድሚያ የትናንት ውሏቸውን ከዚያም ወደ ለገጣፉ ገለል ስለማለታችን እነ በቀለ እየተጋገዙ አስረዱ። ነገሩ ጠንቷል አለ ጋሼ አሰፋ ተክዞ። የአልማዝ ቤተሰቦች ደናው እንዴት ይዘውታል? ያመረሩ ይመስላል አለ በቀለ። ዘመቻው ከአዲስ አበባ ውጪ ያጥናፍ ሰገድ ቤተሰቦች ያሉባቸውን ጠቅላይ ግዛቶች አውራጃዎችና ወረዳዎች ጭምር እንዲያካትት እየተሞከረ ነው አለ አጎቴ። አለቀልን ነው የምትለኝ ጋሼ? ግድ የለም ደፋርና ጭስ መውጫ ያጣ። አይዞ በቄ። አቶ መንገሻ መጥተዋል እንዴ? አልመጡም። አቶ መንገሻን ወክለው ሽቅብ ቁልቁሉን የሚሉት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቶ ልሳኑ ሀብተወልድ ናቸው። አቶ ልሳኑ አንተ በቅርብ ታውቃቸዋለህ? ምን አይነት ሰው ናቸው? አለ በቀለ ጫካ። አውቃቸዋለሁ፣ ደህና ሰው ናቸው። እንዳይጥና ድመት መተዳደኑ ካላዋጣ ቀስ ብለን ሌላ ዘዴ እንፈጥራለን። ለጊዜው በድብብቆሽ መቀጠል ነው አለ አጎቴ። እሺ ጋሼ፣ ካንተ ጋር ያለን ግንኙነት እንዲቀጥል የምንገኝበትን ስልክ ቁጥር ልስጥና ልሂድ። አንድ ነገር አለ አጎቴ አልማዝን አስታውሶ። ለመሆኑ አልማዝ እንዴት ነች? ለጊዜው ማልቀሷን ትታለች። ምግብም አንድ ሁለት ጉርሻ በልመና መቅመስ ጀምራለች። ጭንቀቱና ፍርሃቱ ግን ገና አልለቀቃትም። አልማዝ እኮ ቁንጅናዋ፣ ጠባያ ከሁሉ በላይ በሙያች የሌላት የሚስነት መለኪያ እንደምትሆን እተማመናለሁ። አጥናፍ ሰገድ ድለኛ ነው አለ አጎቴ። ጋሼ እንዳልከው ቢሆን ጥሩ ነው። ለሁለቱም እስቲ ባልና ሚስትነት በይፋ ይረጋገጥ አለና ከበቀለ ጋር ተሰነባበቱ። ህዳር 6 ቀን ከቤት ሳንወጣ ዋልን። የዕለቱ የቤት ስራ ቀደም ሲል ተነድፎ በመተግበር ላይ ያለውን ከእደና ማምለጫ እቅድ መከለስና አዳዲስ ስልቶችን መቀየስ ነበር። ምክሩ አልማዝን እንዲጨምር ባቀረብኩት ሐሳብ ላይ ጥቂት ከተነጋገርን በኋላ ገና ሳትረጋጋ እንደዚህ ባለ ነገር ላይ ማሳተፍ አይጠቅምም የሚለውን የተስፋዬን አስተያየት ተቀብለን እኛው ቀጠልን። አዲስ አማራጭ ስልቶች። በጠለፋው ወንጀል የሁሉ ሰው ተጠያቂ እንዳይሆን እኔ አልማዝን ከእግር ይዤ ልውጣ በማለት የጀመርኩትን ነገሬን አቋርጦ በቀለ ምን አለና ፈጠጠብኝ። ከዚያ ወደ እኔ ጠጋ ብሎ አይኔን እያየ አጥናፍ ሰገድ በሚሆን ነገር ላይ እንነጋገር አለ። በቄ የማቀርበው እኮ አማራጭ ሐሳብ እንጂ ውሳኔ አይደለም። ምን ነው ሰጋ? ገባኝ በልቀጥል። አንተ መች ትቻላለህ? አንድ ሐሳብ ስትዘነዝር የማይሆን ከሆነ ከመረታትክ በፊት ሹልክ ብላ የምታበልጥበትን የስርቆሽ በር ክፍት ማድረግ ትችልበታለህ በማለት ስቆ አሳቀን።
አልማዝን ይዤ ተወልጄ ወዳደኩበት ትውልድ ሀገሬ አርሲ ጡቾ ልጥፋ ነው ምለው። ልሸፍት ማለት መሰለኝ። ከሆነሶንና እንዴት ነው ከዚህ እስከ ጭቶ የምትጓዙት? በጃንሆይ ጥብቅ ትዕዛዝ የተጠናከረ መጠነ ሰፊ እድናን ሰብራችሁ ጢቾ መግባት እንዴት ትችላላችሁ? ያሰፋ ጥያቄ ነበር። ሐሳቤን ብትቀበሉትም ብትነቁትም እንድጨርሰው እድል ስጡኛ። ቀጥል አሉኝ ሁሉም በአንድ ድምጽ። ለጉዞ አስፈላጊ የሆነውን ስንቅና ትጥቅ ከዚያም ብለን በ24 ሰዓት ጊዜ ውስጥ እናሟላ። ለዚህም ጀነራልንና ወንድሜን ጋሽ ክፍሌን ታሳቢ እናድርግ። ከጢቾ ከተማ ራስጌ የጋላማ ሰንሰለታማ ተራራ፣ ከግርጌ የዋቤ ከረዩ በረሃ ሀገር የፈቱ ሽፍቶች መናሪያዎች ናቸው። ማንም አይደፍራቸውም። አልማዝ በኢትዮጵያ የመጀመሪያ የሴት ሽፍታ ልትሆን ትችላለች። አልማዝ ቁርጧን አውቃለች። ከዚህ በኋላ ወደ ቤተሰቦቿ የመመለስ ፍላጎት የሚኖራት አይመስለኝም። ከእንግዲህ የሌላ ወንድ ሚስት መሆን የምትፈልግ አይመስለኝም። አንዳንድ የቤተሰብ አባላት እሷ ተዋርዳ እኛንም አዋረደች እስከ ማለት መቆጨታቸውን ሰምቻለሁ። ነቃፊዎቿ አልማዝ ተገዳና ታፍና መጠለፏን ባለማወቅ ወይንም አውቀው እንዳላወቁ በመሆን ጎረምሳ ተከትላ የፋነነች ባለጌ አድርገው ስለዋታል። እንደዚህ እንደምትባል እሷም ተረድታለች። ከእንግዲህ አልማዝ ያላት ምርጫ አንድ ብቻ ነው፣ ከአጥናፍ ሰገድ ይልማ ጋር ልጥፍ ማለት። አልሁና ነገሬን ገታ አድርጌ አንድ ባንድ ባይኔ ቃኘዋቸው። አጥኔ ክፍል ውስጥ ያሉ ተማሪዎች እንደሆን አድርገህ ያያኸኝ መሰለኝ አለ አሰፋ እንደ መታከት ብሎ። አሴ ለመወራረፍ ጊዜ ስለሌለን ወደ ቁም ነገሩ ላተኩር። ላያያዝ የሚያመች አንድ ኡዚ ከበቂ እራት ጋር ካገኘው ካለኝ ሽጉጥ ጋር ይበቃኛል። አተሳች አለባበስ ጸጉረ ልውጥ ሆነን በዘመድ አዝማድ ቅብብሎሽ ጢጮ እንገባለን። ይህንን ለማድረግ እንደምችል መኑኝ ወንድሞቼ፣ አትጠራጠሩ። እንደምንም ተሽለክሉከን ጢቾ ከደረስን ምንም አይነት ችግር የገንዘብ ወይንም የማረፊያ አይገጥመንም። የአባቴን ነፍስ ይማር። የወረስኩት ርስት አላባ ገለባ ይበቃኛል። ምናልባት ለትምህርት ሲባል ወደ አዲስ አበባ ካልተመለስን በስተቀር ኑሯችንን እዛው ማድረግ እንችላለን። ጨርሻለሁ። እቅድህን ሰማን። የኛን አማራጭ ሐሳብ ሰከን ብለህ አድምጠን አለ ተስፋዬ። በቀለ፣ አሰፋና ተስፋዬ ቀደም ብለው በታሳቢ አማራጭ ስልቶች ላይ ተነጋግሮ ኖሮ የጋራ የሆነውን ሐሳብ ተስፋዬ እንደሚከተለው አቀረበ። በቅድሚያ አጥናፍ ሰገድ ቃል እንድትገባልን እንጠይቃለን። 2 ወይንም 3 ወይንም ከዚህ በላይ አማራጭ ስልቶች ላይ ከመከርን በኋላ ሁላችንም የምንስማማበት ስልት ተመራጭ መሆን አለበት። ከዚህ በፊት የጥልፊያውን ውሳኔ አንተ በግል ያደረከው አሁን ያ አይደገምም። ቃል ግባልን አለ። ወንድሞቼ በግል አማራጭ ስልት ከመጠቀም ባለፈ ከናንተ ምክርና ውሳኔ ላለመውጣት ቃል ገባለሁ። መልካም። እኛ ሶስታችን አንተና አልማዝ በለገጣፎና በአዲስ አበባ ዳር ዙሪያ ቦታ እየለዋወጣችሁ የምትቆዩበትን ሁኔታ ያለንዳች ችግር በማመቻቸት ላይ ነን። እደናው ተጠናክሮ ከመጣ በቅድሚያ የበቀለ ወላጆች ሀገር አቢቹና ጂዳ ዞር እንድትሉ እናደርጋለን። ሌላ አማራጭ ከሰንበርሃ ነው። ለመሸፈት አርሱ ጢቾ ድረስ መንከራተት ሳያስፈልግ እዚሁ ሸዋዱር ቤቴ ማለት ይቻላል። እስከ ተወሰነ ጊዜ ቡልጋፋፍ ላይ ተሆኖ ይባላል። አስጊና ጠራጣሪ ሁኔታ ከተፈጠረ ወደ ሙገሬ ዘላ ከሰንበርሃ ይወርዳል። ይህ ሁሉ እንቅስቃሴ ተገቢ ሰንጋ ፈረስና ሰጋር በቅሎ ከተጠናከረ አጃቢ ጋር ይዘጋጃል አለ ተስፋዬ። የአልማዝ ቤተሰብ ድርና ማግ ሸዋ መሆኑን እንዳትዘነጉ። አያት ቅድመ አያቶቻቸው የሚጠቅ አማኑኤል ደባትር ናቸው። የአይዘር ግንድ ዛሬም በምንጃር በቡልጋ በመንዝ በይፋት እንደ ጮዘር እንደተበተነ ነው። ያላቸውም ተሰሚነት ቀላል አይደለም በማለት አስረዳዋቸው። አጥናፍ ሰገድ የአልማዝ ቤተሰቦች ሸዊነትንና ተሰሚነት አጠናክሮ የነገረን የጢቾን ሽፍትነት የተሻለ አማራጭ አድርጎ ለማመቻቸት መሰለኝ አለ በቀለ። ቀጥልና ተስፋዬ አጥናፍ ሰገድ አንድ ነገር ቃል ልግባ። የአልማዝ ዝርያ እንደጮመበተን እሷን ከእጃችን ፈልቆ ለመውሰድ አያስችላቸውም።
እያለ ነገሩን ሊቀጥል ሲል አቋረጥኩትና ተስፋዬ አንድ ነገር ደግሞ ልብ ይሏል፣ የጃንሆይን ቀጭን ትዕዛዝ አልኩት። ይህን ሁሉ ትግል አድርገን የማይሳካልን ከሆነ እኔ ነገሩን ክቡር ራስ መስፍን ስለሺ ጆሮ እንዲደርስ አደርገዋለሁ። እንዲያውም እሳቸው ለጃንሆይ ነግረው ከአቶ መንገሻ ጋር የሽምግልና ድርድር የሚደረግበት ሁኔታ ሊያመቻቹ ይችላሉ አለ ተስፋዬ። ወንድሞቼ አለ አሰፋ ብድግ ብሎ እየተንጎራደደ፣ ነገሩን ከልክ በላይ አሳልፈን እየለጠጥ ነው መሰለኝ። ከዚህ በኋላ የማንንም እርዳታና ትብብር ሳንሻ አጥናፍ ሰገድንና አልማዝን ባልና ሚስት እንዲሆኑ እናደርጋቸዋለን። አጥናፍ ሰገድ ከዚህ በኋላ አልማዝን ከኛ እጅ ፈልቅቀው መውሰድ የሚችሉበት ሁኔታ በእኔ በአሰፋ መንገሻ አስክሬን ላይ ተራምደው ነው በማለት ደነፋ። የአሴ ድንፋታ ሌሎቻችን የምንለውን ስላሳጣን ለጊዜው ዝም አልን። ክትትሩ ከልክ በላይ ጦዞ ነፍስ እስከ ማዋደቅ እንዳይደርስ የአጥናፍ ሰገድን አጎትና ወንድም በምክር ውስጥ እንዲገቡ ብናደርግ ምን ይመስላችኋል? አለና በቅድሚያ እኔ አስተያየት እንደሰጠ ጠየቀኝ። በቀለ ደግ አልክ፣ ሐሳብህን እጋራለሁ አልኩና እናንተስ የጋሽ አሰፋንና የጋሽ ክፍሌን ባናት መምጣት እንዴት ታዩታላችሁ ብዬ መልሳቸውን ጠበቅኩ። ጎበዝ፣ ነገራችን መቋጫ ያጣ የፓርላማ ክርክር እየሆነ ነው። አንድን ልባት ሳይደረግበት አንድ ሐሳብ ወደዚህ ሌላውን ወደዚያ ስንገፋ ጊዜ እያጠፋን ይመስለኛል። አሁንማ ከመቀመጥ ብዛት ቂጣችን ጉጥ ወይንም መጅ እያወጣ ነው፣ ጉሮሮም ደረቀ፣ መናገር እያቃተው ነው አለና ተስፋዬ ብድግ ብሎ እየተንጎራደደ ከኛ ተለየ። ወዲያው መክሰስ ቀረበና አልማዝም ለአጭር ጊዜ ከኛ ጋር ቆየች። ፊቷ ከጭፍገጋ ተላቋል። በፊቷ ላይ ፈንጠቅ ያለው ወዘና የሁላችንንም ትኩረት ስቦ ኖሮ ይህች ልጅ የተረጋጋች ይመስላል በማለት ተንሾካሾክን። እንዲህ እያልን ወደ ጀመርነው ሴራ ቋጠራ ገባን። አሟረት ካትበሉኝና አጥናፍ ሰገድ አንድ ነገር ቢሆን የኃጥሁ ዳፋ የጻድቁን አዳፋ እንደሚባለው አጎትና ወንድም ጦሶ አይለቃችሁም። በተለይ ወንድምየው አቶ ክፍሌ እስካሁን ያለማሳተፋችን ስህተት ይመስለኛል አለ ተስፋዬ። ጋሽ ክፍሌን ከማንም በፊት ስለ ጥልፊያው እሱን ማማከር ነበረብኝ። እሱ የእድል ተነፍጎት ባናቱ እንዲመጣ የተደረገው ጥልፊያውን ፈጽሞ እንደማይደግፍ ስለምረዳ ነው ብዬ አስረዳዋቸው። ተስፋዬ ባለው ላይ ሌላ ማከል መድረት ይሆናል። አቶ ሰፋና አቶ ክፍሌ በሴራ ቋጠሮ ይሳተፉ አለ አሰፋ። የዕለቱ የቤት ስራ በዚህ ተደመደመና በቀለ ከነጋሽ ክፍሌ ጋር ለነገ ጠዋት ቀጠሮ እንዲይዝ ተወሰነ። ህዳር 7 ቀን ቀኑ እሁድ ስለነበር እነ በቀለ በጋቢ ተጀባብነው ቤተክርስቲያን ደረስ ብለው ገና አሜን ሳይባል ተመለሱ። መጋለጡን ፈርተን እንጂ አልማዝና እኔም ማስቀደስ ፈልገን ነበር። የሰንበት ቁርስ ተካፍለን ቡና ጠጥተን እነ በቀለ ወደ ጋሽ ክፍሌ ቤት ሄዱ። አልማዝና እኔም ገራገሩን እያወራን ከቤት ሳንወጣ ዋልን። በነገራችን ላይ ጋሽ ክፍሌ የክርስትና አባቴና የሞግዚቴ የአባባ ወርቁ ገዳ ልጅ ነው። እናቴ ከዚህ ዓለም በሞት ከተለየች በኋላ ያሳደጉኝና እህቶቼንና እኔን በውርስ ያገናኘውን ርስትና ሀብት ሞግዚት ሆነው ያስተዳደሩ የነበሩት አባባ ወርቁ ነበሩ። ጋሽ ክፍሌና እኔ የልደት ወንድሞች ስላልነበሩን እሱም እኔም እሱን በፍጹም ፍቅር በፍጹም ክብር ወንድሜ እንባባል ነበር። ጋሽ ክፍሌ ከመከላከያ ሚኒስቴር ቋሚ ተጠሪነት ሚኒስትር ዴታ ተነስቶ የካሳ ኮሚሽን ምክትል ኮሚሽነር በሆነ በጥቂት ወራት ጊዜ ውስጥ በመኪና አሳደው ገደሉት። ገዳዮቹ ታላቁ ቤተ መንግስት ቅጥር ግቢ ውስጥ ተዋቅሮ የነበረው የነሻለቃ ብርሃኑ ከበደ ነፍሰ ገዳይ ቡድን ነው የሚል ጥርጣሬ አለ። በዚያው ዓመት ሌሎችም የደርግ አባላትና ሹማምንት የነበሩት የከፋ ክፍለ ሀገር ምክትል አስተዳዳሪ የደርግ አባል የነበሩት ዕውቁ ታጋይ ሻምበል ገበያው ተመስገን ባልታወቁ ነፍሰ ገዳዮች ተሰውተዋል። ሻለቃ ብርሃኑ ከበደም ተነቅቶበት ይመስለኛል
አብዮታዊ እርምጃ የተወሰደበት ጋሽ ክፍሌ ከተገደለ ጥቂት ሳምንታት ቆይቶ ነበር። የጋሽ ክፍሌ እናት እማማ አስካለ ወሰኔና እኔ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ዘንድ ቀረብን። የጋሽ ክፍሌ የጡረታ አበል ለህጋዊ ባለመብቶች እንዲከፈል መታሰዙን ከነገሩን በኋላ በጋሽ ክፍሌ ሞት በጣም አዝኛለሁ በማለት አጽናንተውናል። የጋሽ ክፍሌን ማንነት በማስመልከት ጓድ መንግስቱ ኃይለማርያም ትግላችን በተሰኘ መጽሐፋቸው ገጽ 232 ላይ እንዲህ በማለት ዘግበዋል። በዚያን ጊዜ በሀገር መከላከያ የውጭ ሀገርና የሀገር ውስጥ ከፍተኛ የሲቪል ትምህርት ጉዳይ ዋና ዲሬክተር የነበረው አቶ ክፍሌ ወርቁ ጥረቴንና ውጤቴን በማድነቅና ፍጹም ተባባሪ በመሆን ለ1963 ዓ.ም ትምህርት ከተመዘገቡት ተማሪ መኮንኖች ሁሉ ቅድሚያውን በመስጠት የመጀመሪያ ሰው አድርጎ ከመዘገበኝ በኋላ የክፍለ ጦሬን አዛዥ የትብብር ወይንም የፈቃድ ደብዳቤ ይዤ በቶሎ እንድመለስ በማሳሰብ አሰናበተኝ። አቶ ክፍሌ ወርቁ ይህንን ውለታ ስለዋለልኝ ሳይሆን በሀገር መከላከያ ውስጥ ካለው የረጅም ጊዜ የሥራ ልምድና ስለ ሀገር መከላከያ ተልእኮና ተግባር ባለው ሰፊ ግንዛቤ በአብዮቱ ማግስት የሀገር መከላከያ ሚኒስቴር ቋሚ ተጠሪ አድርገነው ራሱን የኢትዮጵያ ሕዝብ አብዮታዊ ፓርቲ የሚለው ሕዝብ አሸባሪ ድርጅት ገድሎታል ብለዋል። በጋሽ ክፍሌና በእኔ መካከል የነበረው ወንድማዊ ግንኙነት የአባትና የልጅ ያህል የመከባበርና መተፋፈር ትህትና ነበረበት። ያ ትህትና የተገለጠባቸውን አንድ ሁለት ገጠመኞች ጨመቅ አድርጌ ላካፍላችሁ። ከንግድ ስራ ትምህርት ቤት አቋርጬ ወጥቼ ወደ ስራ ዓለም እንደገባው የወጣቶች ወንዶች ክርስቲያናዊ ማህበር ወወክማ አባል ሆንኩ። ሚስተር ላድዊንግ የሚባሉት የማህበሩ ዋና አስተዳዳሪ የቦክስ፣ የትግል፣ የአካል ግንባታ ወይንም ቦዲ ቢልዲንግ፣ የቅርጫት ኳስና የመረብ ኳስ ስፖርት አሰልጣኝም ነበሩ። ያኔ የቦክስና የአካል ግንባታ ስፖርት ስልጠና ውጤት ስለነበረኝ በሁለቱ የስፖርት አይነቶች ሀገርህን ወክለህ የመሳተፍ ጥሩ ዕድል ሊኖር ይችላል፣ ሳታሰልስ ቀጥል ስላሉኝ ወወክማ ሁለተኛው ቤቴ ሆኖ ነበር። አንድ ቀን እኔና ጓደኞቼ ከስልጠና በኋላ እዚያው ገላችንን ታጥበን ለቅያሬ ያዝነውን እጅጌ ጉርድ ነጭ ሸሚዝና ራንግለር ሱሪ ለብሰን ሆድ ወደ ውስጥ ደረት ወደ ውጪ ተብሎ እንደታዘዘ ወታደር ተኮፍሰን ጡንቻችንን አሳብጠን እርምጃችንን እየቆጠርን የመንገደኛውን ትኩረት እየሳብን ከ4 ኪሎ ወደ ፒያሳ ስንዋብ ጋሽ ክፍሌ ያየኝ። ያየውን ማመን ተስኖት መኪናውን ጥቂት ርቀት ነርቶ ካቆመ በኋላ በእግሩ በፊት ለፊታችን ባለ አቅጣጫ ሲመጣ አየሁትና ደነገጥኩ። እንደ መሸሽም ቃቶኝ ነበር። እንዴት ነው? ከየት ወዴት ነው? አለኝ። ጓደኞቼ እንዲሰሙት ድምጹን ዘለግ አድርጎ ከወወክማ ወደ ቤት አልኩ ኩስምን ብዬ። ሰፈራችሁ አንድ ነው? አይደለም አልኩኝ። በልና አለኝና ተከታትለን ወደ መኪናው ሄድን። ከዚያ ቃል ሳይተነፍስ ነድቶ እቤት አደረሰን። ዛሬ አይለቀኝም። በመጥረጊያ እንጭት ነው የሚጀልጠኝ። ካደረገውም ዝም ብዬ መቀጥቀጥ ነው እንጂ አልከላከልም እያልኩ ራሴን በራሴ ያጽናናለሁ። እቤት እንደገባን ቁጭ በል አለኝ። ጋሽ የተናደድክ መሰለኝ፣ ምን ነው አልኩት ሳላስበው። ከዚህ የባሰ አናዳጅ ምን ነገር ይኖራል? አንተ አሳዳጊ የበደለ ከንቱ። እኔ ክፍሌ ወርቁ ገዳ አልወለደኝም። ሁለተኛ አንተ እንደዚህ ሆነ አይቼ ብምርህ። እኔ እኮ ወወክማ እንደምትሄድ የሺ ነግራኛለች። እንደዚህ ለገና ወይንም ለፋሲካ እንደሚደልብ ሰንጋ የአካል ግንባታ ላይ መሆንን መቻወቅኩኝ። ከትምህርት ቤት በጥብጠት ተደባድበ ወጣ። አሁን ደግሞ ወሮ በላነቱን ተያይዘዋል። ያንተ ኩዮች ቀን በስራ ተጠምደው ውለው ማታ ማታ ዩኒቨርሲቲ ኮሌጅ ይማራሉ። እነሱ አእምሮአቸውን ያበለጽጋሉ። አንተ ደግሞ አካልን ታውድላለህ። ከዛሬ ጀምሮ ወወክማ መግባት መውጣት አይደለም በሩ ላይ ባይህ እዚያው አጋድሜ ሄጄ ለመንግስት እሰጣለሁ አለኝና አሰናበተኝ። መልስም አልሰጠው። ሹልክ ብዬ ወጥቼ ወደ ቤት ያዘገምኩ። ከዚያም የ12ኛን ክፍል ላጠናቀቁ ሰራተኞች
ዩኒቨርሲቲ ኮሌጅ በሚሰጠው ልዩ የማታ ትምህርት ፕሮግራም ላይ መሳተፍ ጀመርኩ። አንድ ቅዳሜ ደግሞ ከበቀለ ስዩም ጋር ከመኖሪያ ሰፈራችን አፍንጮ በር ወደ ደጃቹቤ ሰፈር ሲጃራ እያጨስን በመሄድ ላይ እንዳለን የጋሽ ክፍሌን ቮልስዋገን በቅርብ ርቀት ላይ አየኋት። በመማግ ላይ የነበርኩትን ሲጃራ ከከንፈር ያላቅቄ ለመወርወር ጊዜ ስላጠረኝ እጄንና አፌን ሳላላቅቅ ሲጃራዬን በጣቶቼ አድፈጥፍጬ ጎረስኳት። በቀለ ግን ሲጃራውን እንደያዛየውና በቀለ ሲጃራ ታጨሳለህ እንዴት ባክህ አለና የጎሪ ጣየው። ጋሼ ያለ ዛሬም አድርጌው አላውቅ፣ ሁለተኛ ይለምደኝም ይቅርታ አለው። እሱን እንኳን ተወው፣ ከአያጋሪዋ ልጅ ጊደር ፈስተምራ ትመጣለች እንዳይሆን ነው የኔ ስጋት አለና ትቶን ሄደ። ህዳር 8 ቀን ዕለቱ ሰኞ ሲሆን የጠለፋው አመጽ 6ኛ ቀን ነው። አማጽያኑ ቁርስ አንድ ላይ ተቋድሰን ማታ በተነጋገርነው መሰረት ረፋዱ ላይ አሰፋ መንገሻና በቀለ ስዩም ሁኔታዎችን ለማመቻቸት በእግረ መንገድም ቤተሰቦቻቸውን ለመጠየቅ ባሰፋ መኪና ወደ ሰንዳፋ ሄዱ። ተስፋዬ ሰሞኑን የተወዘፈ ስራውን ለማጠናቀቅ ወደ ቢሮው፣ አልማዝና እኔ ደግሞ አንድ በስውር የታጠቀ ነጭ ለባሽ በቅርብ ርቀት ሆኖ ያጀበን ከከተማው ግርጌ ወዳለች ወንዝ ዳር ለምለም መስክ አመራን። ተስፋዬ ወንድም አገኘው በወረዳ ገዥነቱ ከዚያም በላይ የዝርያው ድርና ማግ ሸዋ በመሆኑና ከክቡር ራስ መስፍን ስለሺ ጋር ቤተሰባዊ ቋጠሮ ስላለው በቀለ ስዩምና አሰፋ መንገሻም ወንዝ የሚያሻግር ስም ያላቸው ወላጆቻቸውን ገድል በመተረክ ለኔ መመኪያና መጽናኛ ከሚሆን በላይ በማጋነን ሲደገጉ ሰንብተዋል። የጓደኞቼ በሸዌነት መደገግ ከኔ ወሎዬነት ጎንደሬነትና መንዝ ጋር ከዚህም ሁሉ በላይ ተወልጄ ስላደኩባቸው የአርሲና የሲዳማ ክፍለ ሀገራት ካለኝ ግንዛቤ ጋር ማሳረቅ ይቸግረኝ ነበር። ያኔው የአመለካከት ልዩነት ዛሬም በአንዳንድ ሁኔታ ሲንጸባረቅ ይታያል። አንባቢያን ያንን ዘመን ተሻጋሪ የአመለካከት ልዩነት ከድሮ ወደ ዘንድሮ በማሰናሰል ትታዘቡት ዘንድ የሙግታችንን ጭምር ላጋራችሁ። ከሰንዳፋ እስከ ደብረ ሲና ጨፋ ሀገር መድረሻ ድረስ ያለው ግራና ቀኝ በቀለ አሰፋና ተስፋዬ ተወልደው ያደጉበት፣ አያት ቅድመ አያቶቻቸውም ከዚያም ባለፈ በአምቻ ጋብቻ በትውልድ ይቋጠሩበታል። ኤፍራታ፣ ግድም፣ መንዝ ግሼ፣ መረሃ ቤቴ፣ መውረት፣ ተጉለት፣ ወግዳ እያሉ ይደገጉበታል። ከአቤቶ ነጋሲ እስከ ምርድ አዝማች ሰብስቴ ከዚያም የንጉሥ ኃይለ ሥላሴን የንጉሥ ኃይለ መለኮትንና የአጤ ምኒልክን የዘር ሐረግ ሽቅብ ቁልቁል አግድም እየመዘዙ በሰለሉ የደም ስሮች እየያዙ በመተረክ ያታክቱኛል። አንዳንድ ጊዜ ኢትዮጵያ ማለት ሸዋ፣ ሸዋ ማለት ኢትዮጵያ እንደሆነ ለማሳመን ይቃጣቸዋል። ኢትዮጵያን በሸዋ ዳር ድንበር አጥብበው ታሪክንም በሸዋ ሕዝብና መንግስት ገድላት ገድበው ሸዋን የሁሉም ነገር አስኳል ሌላው ዞፍ እንደሆነ አድርገው ለማሳመን ይፈታተኑኛል። እንደ ውለታቸው ፈተናውን መጋፈጤን መንገር ባልተገባኝ ነበር። የባለ ውለታዎቼ ገመና ከታች አለመሆኔ አዛዩን ነካሽ ያሰኘኝ ይሆን? ባጸደ ስጋ ባጸደ ነፍስ ያሉትንና አንባቢያንን ጭምር ይቅር በሉኝ እላለሁ። ከሕግ ፊት ኮብልዬ የነሱ ከለላ ጥገኛ በሆንም በጭውውት ጊዜ ያለቅጥ በተጋነነ የሸዋ ታሪክ ሊያጠምቁኝ ሲሞክሩ በሕግ ላቸዋለሁ። ኢትዮጵያ እንደ ሀገር በነጻነትና በአንድነት ታፍራና ተከብራ እንድትኖር ሸዌዎች በጥቅሉ ያበረከቱት አስተዋጽኦ አለ። ድርሻቸውን ተወጥተው ሊሆን ይችላል። ለዚህ ሁላችንም ከበሬታ ይኖረናል። በአንጻሩ የተቀረው የኢትዮጵያ ሕዝብ ከሊቅ እስከ ደቂቅ በዋጋ የማይለካ መስዋዕትነት የከፈሉ መሆኑን መዘንጋት የለብንም። የኢትዮጵያ ሕዝብ ታሪክ ከፋም በጀ የሀገሪቱ ነገዶችና ጎሳዎች ሁሉ ተሳትፎ ውጤት ነው በማለት በጋዜጠኝነቴ የተቀዳጀውትን አንጻራዊ የተሻለ ንቃት ተመርኩዤ ሞግቻቸዋለሁ። ሞግቼ ጥግ ሳስይዛቸውም ከዚህም ከዛም በቃረምከው የታሪክ አሰስገሰስ ልትሞግተን አይዳዳ። ይልቁንም ስለ አሩሲ ወይንም ሲዳሞ የምትነግረን ካለን እናዳምጥ።
ሌላውን ተው በማለት እየተቀባበሉ እያፌዙ ይዘባበቱብኛል። እኔ በአባትና በእናትም ከወሎ ከጎንደርና ከመንዝ የምመዘዘው የዘር ሐረግ እንዳለኝ ቢያውቁም አሩሲና ሲዳሞ ተወልጄ በማደጌ ከአንጀትም ይሁን ከአንገት መደዴነ ስባል ቅር ይለኝ ነበር። ነገርን ነገር ያነሳዋል እንደሚባለው ከዚያ ተካራ ጋር የተያያዘ አንድ ሌላ ገጠመኝ ጀባ ልበላችሁና ወደ ተቋረጠው የእደና ትረካ ልመልሳችሁ። የበቀለና የኔ ግንኙነት መጥበቅ የጀመረው 1949 ዓመተ ምህረት በንግድ ሥራ ትምህርት ቤት የመጀመሪያ ዓመት አዳሪ ተማሪዎች ሳለን ነበር። በድርብርቡ አልጋ ላይ እሱ ከላይ እኔ ከስር ነበር የምንተኛው። ሁለታችንም ከወግ አጥባቂ ቤተሰቦች መሆናችን የግንኙነታችን መጥበቅ አንዱ ምክንያት ነበር። በቀለ ከወላጆቹ ጋር ሊያስተዋውቀኝ ስለፈለገ አባባ ወርቁን አስፈቅጄ ትምህርት ቤት ለክረምት ረፍት ሲዘጋ አንድ ሳምንት ቆይታ ሰሜን ሸዋ ሸኖ አቢቹ ሄድን። የመስተንግዶውን ጋጋታና ሌላውን ጨዋታ ልለፍና የገባንለት ማታ እራት ላይ ከበቀለ አባት ግራዝማች ስዩም ለጣርጌ ጋር ስለተነሳ የማንነት ጥያቄ ላውጋችሁ። በቀለና እኔ በባልተቤቶቹ በግራዝማችና በበቀለ እንጀራ እናት እመት ጥሩነሽ ድፋባቸው ገበታ በስተቀኝ በመሶብ የቀረበልንን ራት እየተጋበዝን ሳለ በቄ ይህን ወንድምህን ማን ነበር ስሙን ያልከው? አሉ። አጥናፍ ሰገድ ይባላል። አገርህ ወዴት ነው? አጥናፍ ሰገድ። አሩሲ አልኩና ለቀጣይ ጥያቄ መልስ ለመስጠት ተጠባበቅኩ። አሩሲ አልኸኝ? አዎ አሩሲ። በደብዛው የፋኖስ ብርሃን አጨንቁረው ወደኔ መልከት አሉና ፊታቸውን ከነትከሻቸው ወደ ባለቤታቸው መለስ አድርገው የሰው ልጅ እኮ ነው የሚመስለው አየሽው አሉ። ወደ ጆሮአቸው እንደ ማንሾካሾክ ባለ ድምጽ። በቀለ የአባቱን ግርምት ሲሰማ በሳቅ ፈነዳ። አባባ አባባ አለ ድምጹን ናር አድርጎ። ግራዝማች በበቀለ ሳቅ ተደንቀው ትኩር ብለው እያዩ የሚለውን ለመስማት ጠበቁ። በቀለ ሳቁን አፈን አደረገና አባባ አጥናፍ ሰገድ ወለዬ ጎንደሬና መንዜ ነው፣ ድርማጎ የጠራ አማራ አላቸው። ለነገሩ ስሙም ስልጥናውም የኛን ነው የሚመስለው። ታዲያ ካላገሩ ምን ነው አሩሲ ማለቱ አሉ። ለግራዝማች መልስ አልሰጠዋቸውም። ነገሩ በዚሁ ተድበስብሶ አለፈ። ውድ አንባቢያን ከተነሳሁበት የጠለፋ ውጣ ውረድ ፈንገጥ በማለት ታሪኩን ከወቅቱ ነባራዊ ሁኔታ ጋር በማያያዝ የተሻለ ግንዛቤ ለመፍጠር ሞክሬያለሁ። መከራው ከጠለፋው ታሪክ አርቆኝ ከሆነ አንባቢያንን ይቅርታ እየጠየቅኩ ወደ ህዳር ከ9 እስከ 13 ትረካ ልመለስ። ቀጥሎ ያለውን ታሪክ የተረኩላችሁ እነ በቀለ በለቱ ከጋሽ ክፍሌ ጋር የተነጋገሩባቸውንና በመጨረሻም የተስማሙባቸው ነጥቦች ልቅም አድርገው የነገሩኝና በዚህ ጉዳይ ላይ በማግስቱና በሳልስቱ ከሱ ከወንድሜ ጋር ተገናኝተን በጥሞና የቋጠርነውን አድማ መሰረት በማድረግ ነው። እነ በቀለ ከጋሽ አሰፋ ጋር ተጠባብቀው መስፍነ ሐረር መንገድ ከቀስተ ደመና ሆቴል ጀርባ ከሚገኘው ጋሼ ክፍሌ ቤት ደረሱ። የእንግዶች መምጣት ሲነገረው በረንዳ ድረስ ወጣ ብለው ተቀበላቸው። የሰላምታ ልውውጡ እንዳበቃ ጋሽ አሰፋ አጥናፍ ሰገድ ሲያብድ ዝም ብላየው አለ ጋሽ ክፍሌ የምር በሆነ ግርምት። ግድ የለም አትዘክረው። አጥናፍ ሰገድ እጮኛውን የጠለፈው እልክ አስጨራሽ ከነበረበት ትግስት በኋላ ነው ካለ በኋላ ከአልማዝ ቤተሰብ ጋር የነበረውን መግባባት በመጨረሻም እንዴት አለመግባባት እንደተፈጠረ በዝርዝር አስረዳው። ጋሽ ክፍሌ ስለ ጠለፋው የሰማውን ሁሉ ማመን አዳግቶት ጉድ እኮ ነው፣ ከሁሉም ደግሞ የገረመኝ የጀነራል ታደሰን ያህል ባለስልጣን እንደዚህ ባለ የወንጀል ድርጊት መተባበር ነው አለ። ልጅቱን ለምነው ያሰጡት እሳቸው ናቸው አለ ጋሽ አሰፋ። ትናንት አማጭ ረማጭ የነበረ አረጋዊ እንደገና የወረዳ ወርዶ ልጃገረድ ጠላፊ አስጠላፊ መሆን ለሰሚው ግራ ነው
አለ ጋሽ ክፍሌ። ጋሽ አሰፋ ጀነራል ጠለፋውን በጥብቅ ተቃውሞ እንደነበር አንድ ባንድ ቢያስረዳውም ወንድሜ አልተዋጠለትም። ጋሽ አሰፋ አለ ወንድሜ ረጋ ባለ ድምጽ። ጀነራል ጠለፋውን እስከ መቃወም ደርሰው ወደ ኋላ ማፈግፈግ አልነበረባቸው። እንደ እውነተኛ አባት የሆነ ምክንያት ፈጥረው ልጁን እስር ቤት በመክተት የጥልፊያን ወንጀል ማክሸፍ ነበረባቸው። እሳቸው ግን በተቃወሙትና ባላመኑበት የጠለፋ ወንጀል ግንባር ቀደም ተዋናይ ሆኑ አለ በቁጭት መማረሩን በሚገልጽ ቅላሴ። ወንድሞቼ መጠለፍ በአጥናፍ ሰገድና ባልማዝ አልተጀመረም። ያለፈው አልፏል። በቀጣይ ቅድ ላይ ብንነጋገር አለ ተስፋዬ። ይሁና ብሎ ጥቂት ከተከዘ በኋላ ለማንኛውስ እሱ ለምን አልመጣም? እኛ ብቻችንን የምናደርገው ምክክርና ውሳኔ ያዋጣል በማለት ጋሽ ክፍሌ ጠየቀ። በምክክር የተደረሰበትን ውሳኔ እንደሚቀበል አጥናፍ ሰገድ ቃል ገብቷል። ከኛ ጋር ያልመጣው ግን ለደህንነቱ በመስጋት ነው አለ አሰፋ መንገሻ። ለደህንነቱ አልክ? አሁንስ ምን ዋስትና አለው ወንድሜ? እናንተ ታችሁት መታችኋል። እንደነገራችሁኝ እንደ ድኩላ እየታደነ ያለው በጃንሆይ ትዕዛዝ ነው አለ ጋሼ። 2 ፖሊሶች በስውር ትጥቅ ሲቪል ለብሰው እንዲሁም ከቡልጋ የመጡ የታጠቁ ነጭ ለባሽ ዘመዶቼ የአጥናፍ ሰገድ ያለበትን ቤትና አካባቢ እንዲጠብቁ አድርጋለሁ አለ ተስፋዬ። ይህ ብቻ አይደለም አለ በቀለ ጋሽ ክፍሌን ይበልጥ ለማረጋጋት። እና አጥናፍ ሰገድ ያሉበት ቦታ በአዳኞቹ ከታወቀ ሪፖርት በመዋቅር ቅብብሎሽ ጀነራል ታደሰ ዘንድ ደርሶ ከሳቸው ያዙት የሚል ትዕዛዝ ሲሰጥ ነው እርምጃ የሚወሰደው። ክፍል 2 አበቃ። ክፍል 3 ይቀጥላል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።